ነገሮች ሁሉ እያነሳን እየተማርን ነው። ዛሬም እንቀጥላለን የሐዋርያት ሥራን። እግዚአብሔር የተመሰገነ ይሁን። ምዕራፍ 2ን ነው የምንቀጥለው። ከዛ በፊት ባለፈው ሳምንት ያነሳናቸውን ሐሳቦች ትንሽ ሰመራይዝ አድርጌ ወደ ዛሬው ሐሳብ እንሄዳለን። ባለፈው ሳምንት ሁለት ሐሳቦች ነው አንስተን የተነጋገርነው። የመጀመሪያው ሐሳብ ስዕሉን ነው አናላይዝ ያደረግነው። መንፈስ ቅዱስ በመጀመሪያ ጊዜ ሲወርድ ምን ነበረ ስዕሉ? ምንድነው የሚፈልገው? እንድናውቅለት የፈለገው ነገር ምንድነው ብለን ያንን የመጀመሪያውን አወራረድ ስዕሉን ፐርፐዝሊ ነው መቼም ያ ሁሉ ነገር የተዘጋጀው። የመጀመሪያው መውረድ ላይ እግዚአብሔር ያንን ያደረገው በእውቀት ነው ብለን እሱን አናላይዝ አድርገን ነበር። የመጀመሪያው ነገር መቼ ወረደ የሚለውን አየን። በዓለ ሃምሳ የተባለው ጊዜ ነው የወረደውና ሰዎች የሚሰበሰቡበት ጊዜ ስለነበረ ጌታ ወደ ሰዎች ነው መንፈስ ቅዱስን የሚሰጠን ለሰዎች ነው ብለናልን። እንደገና የት ነው የወረደው ስንል ኢየሩሳሌም ነው አለን። ኢየሩሳሌም የጌታን ትእዛዝ የሚጠብቁበት ቦታ ነው። እዛ ቆዩ ስለተባሉ ነው። መንፈስ ቅዱስ ትእዛዙን እየጠበቅን ነው የሚጠበቀው አለን። እንደገና ደግሞ ኢየሩሳሌም ሰዎች እግዚአብሔርን የሚፈልጉ ሰዎች በራሳቸው መንገድ እግዚአብሔርን የሚፈልጉ ሰዎች የተሰበሰቡበት ቦታ ነበርና እዛ ነው መገኘት የፈለገው መንፈስ ቅዱስ። ለነሱ ነው፣ እነሱን ጋር መድረስ ፈልጓል። ይሄ ነው ልቡ ብለን ተነጋገርን። ከዛ በኋላ እንዴት አድርጎ ነው የወረደው የሚለውን አሰብንና በድንገት ነው የወረደው አለን። ምንም የተለየ ቀን አይደለም፣ ኦርዲናሪ ቀን ነው። ኢትስ ዩዥዋል ዴይ እና መንፈስ ቅዱስን ፕሬዲክት አናረገውም። ገምተን በዚህ ይሄን ስላረግን የምንለው አይደለም። ዩዥዋል አክቲቪቲ ሲያደርጉ ኖርማል ኦርዲናሪ ዴይ ነው የወረደው እና በድንገት ነው የመጣው ብለን ይሄንን አልንና ከዛ የመጣበትን ስዕል አየን። ንፋስ ነው ብለን አይደል? እሳትም ሆኖ ነው የመጣው። በመንፈስና በእሳት የሚለው ይሄ ሁለቱ የእግዚአብሔር ባህሪ ነው አለን። መንፈሱ ቤቱን ሲሞላው ንፋሱ ቤቱን ሲሞላው እሳቱ ደግሞ በእያንዳንዱ ላይ ተከፋፍሎ ነበርና ይሄ አንድነታችን መሰረት መንፈሱ ነው። ግን ለእያንዳንዳችን ደግሞ እንደየሚያስፈልገን መጠን ኃይል ይሰጠናል። ያንን የሚያሳይ ነገር ነው ብለን ይሄንን ስዕል አናላይዝ ለማድረግ ሞክረን ነበረ። ከዛ በኋላ አንድ ነገር ተነጋገርን፣ የልሳን ጉዳይ። ከዛ በፊት ግን አንድ ነገር ባለፈው ሳምንት ያነሳሁት አልመሰለኝም፣ አሁን ነው ወደ ልቤ የመጣው። እነዚህ ሰዎች መንፈሱ ከወረደባቸው በኋላ የሚናገሩ ሰዎች ነው የሆኑት። የሚናገሩ፣ ዛሬም ትንሽ እናነሳዋለን። የሚናገሩ፣ መንፈሱ ወረደባቸው፣ የእግዚአብሔርን ታላቅ ስራ ተናገሩ ይላል እና የሚናገሩ ሰዎች ሆኖ መንፈሱ እንዲህ ነው የሚያደርገው። ይሄ ነው የሚፈልገው ነገር። የምንናገር ሰዎች እንድንሆን ሊያደርገን ነው የሚፈልገው የሚለውን ሐሳብ ነው። ከዛ በኋላ ሁለተኛ ነገር ምን አነሳን? ልሳን ግድ ነው ወይ? በመንፈስ ቅዱስ ለተሞላ ሰው ሁሉ ልሳን ግድ ነው ወይ ብለን አንስተን አይደለም ብለን አለን። ልሳን ስጦታ ነው፣ ብዙ ቦታ ይታያል። ሆኖም ግን ልሳን ስጦታ ነው። ላላመኑት ሰዎች ምልክት ነው። እነሱን እግዚአብሔር በልዩ ቋንቋ ተናግሮ ለማምጣት እንደፈለገ ማሳያ ነው እንጂ በመንፈስ የተሞላ ሰው ሁሉ በልሳን ይናገራል ማለት አይደለም ብለን ተነጋገርን። ከዛ በኋላ መቤት አንድ ጥያቄ አንስታ ነበረ። ጥሩ ጥያቄ በጣም። ልሳን በዚህ ጊዜ እዚህ የምናየው የሰው ቋንቋ ነው፣ ግን አሁን ደግሞ እንደዛ አይታይምና እንዴት ነው ነገሩ? የተለያየ ነው ወይ ልሳኑ ብለን ብላለችን። እሱን በጣም ሰፊ ዲስከሽን አድርገን ነበረ። ልሳኑ በሰው ቋንቋ ላይ ይወሰን ይችላል፣ የመላእክትንም ቋንቋ ሊይዝ ይችላል። ግን የሰው ቋንቋ ቢሆንም ሚሊየንስ ኦፍ ቋንቋዎች ያሉና ማናቃቸው ብዙ ቋንቋዎች ሊኖሩ ይችላሉ ብለን በዋነኛነት የሰው ቋንቋ ነው፣ ግን ሌሎች ቋንቋዎችም ሊኖሩ ይችላሉ ብለን ተነጋገርን እና መንፈስ ቅዱስ ያውቃል፣ ራሱ እያወቀ ነው። አንዳንድ ጊዜ በሚታወቅ ቋንቋ፣ አንዳንዴ ደግሞ ተርጓሚ እንዲኖር አድርጎ ይናገራል እና መንፈስ ቅዱስ እያወቀ ነው እንደሱ የሚያደርገው ብለን እነዚህን ሐሳቦች አንስተን በሰፊው ተነጋግረን ነበረ። ዛሬ ከዛ እንቀጥላለንና ያየነው መንፈስ ቅዱስ
ትንሽ ጨምረን በኋላ እናየዋለን። ሰዎቹን ሐዋርያቱን ምን አረጋቸው ወይም እነዛን 120 ሰዎች ምን አረጋቸው የሚለውን ነው ያየነው። እንዴት ሆነ መንፈስ ቅዱስ ሲወርድ እነሱስ እንዴት ሆኑ የሚለውን በበለጠ እናየዋለን ዛሬ። ግን እንዴት ሆነም ሲናሪዮ የሚለውን ነበር ያየነው። አሁን ደግሞ ሰዎች እንዴት ሪስፖንድ አደረጉ የሚለውን ነው ዛሬ የምናየው። ሰዎች እንዴት ተቀበሉት ይሄንን ነገር፣ እንዴት አዩት ይሄንን ነገር የሚለውን ክፍል ነው የምናየው እና እንደ ሁልጊዜው አንብበን ነው የምንጀምረው። ዛሬ ይህን ክፍል ምናልባትም የሚቀጥለውንም ልናጠና እንችላለን፣ ግን መጀመሪያ በዚህ እንጀምር ብዬ ነው እና የመጀመሪያው ነገር አሁን መንፈስ ቅዱስ ወረደ፣ እንዴት እንደወረደ ስዕሉን አይተናል። አሁን መጀመሪያ የምናየው ምን አመጣ ሰዎቹ ላይ። እስቲ የሰዎቹን ያመጣባቸውን ነገር ምላሹን እንወያይበት። የሰዎች ምላሽ እንዴት ነው? እስቲ ይሁን እንዳላችሁት ነው ሁላችሁም። ክፍሉን ሳይ በጣም የገረመኝ ነገር ከሰዎቹ ሪያክሽን በኋላ መጣለው። በጣም የገረመኝ ነገር እግዚአብሔር እንዴት በደንብ ተጠንቅቆ ሊያድናቸው እንደመጣ ነው። እነዚህ ሰዎች መንፈስ ቅዱስ ሲወርድ በደንብ ልቡ ውስጥ ነበሩ። እስቲ እዩ፣ ቀኑን እዩ። ባለ 50 ነው የወረደው፣ ኢየሩሳሌም ነው የወረደው። እንደገና እያንዳንዱን ቋንቋቸውን መንፈስ ቅዱስ እያንዳንዱን በእያንዳንዳችን በገዛ ቋንቋችን ዌል ዲዛይንድ ቋንቋዎቹ ያንዳቸው ሳይቀር ማን እንደሚመጣ አውቆ ማን እንደሚሰበሰብ ታውቆ፣ ይሄ ሁሉ ብዙ ቋንቋ ነው። የነዚህ የእያንዳንዳቸው ቋንቋ እንዳይቀር ዲዛይን አድርጎ ነው የመጣው መንፈስ ቅዱስ። ሁሉ በዕብራይስጥ መናገር ይችላሉ እኮ። ሊያስደንቃቸው፣ ሊያስገርማቸው፣ ጥያቄ ሊፈጥርባቸው ፈልጎ፣ ሊያድናቸው ፈልጎ እንዴት ተጠንቅቆ እንደመጣ ነው። በጣም ነው የሚገርመው። እንዴት ነው ማዳን የሚፈልገው መንፈስ ቅዱስ? እንዴት ነው ሰዎችን መሳብ የሚፈልገው? እንዴት ነው ወደ ራሱ ማቅረብ የሚፈልገው? ልቡ እንዴት ነው ለሰዎች? በጣም ነው የገረመኝ። እኔ በቃ በደንብ ጥንቅቅ ያለ ሰራተኛ፣ በቃ በደንብ ተዘጋጅቶ የመጣ አይነት፣ በቃ ለመሳብ ወደ ራሱ በደንብ የተጠናቀቀ የታሰበበት ስራ ነው የሰራው እና የእግዚአብሔርን ልብ የመንፈስ ቅዱስን ልብ ያሳየናል። ከዛ ቅድም መሲ እንዳለችው እነዚህ ሰዎች ከሰማይ በታች ካሉ ህዝብ በጸሎት የተጉ ይለዋል አሮጌው። አዲሱ ደግሞ እግዚአብሔርን የሚፈሩ ይላቸዋል። የሚፈሩ ናቸው እነዚህ ሰዎች እና ቅድም መሲ እንዳለችው በቃ እግዚአብሔር ለሚፈልጉት ይገኛል። የመጀመሪያ የመንፈስ ቅዱስ መገለጽ ሳያውቁት ሳይከተሉት ሼር ያደረጉ ሰዎች ናቸው እና እግዚአብሔር ለሚፈልጉት ይገኛል በአንድ በኩል። በሌላ በኩል ደግሞ እነዚህ ሰዎች ምናልባት ከሐዋርያት በሞራል በመንፈሳዊ እውቀት በሪሊጂየስ አስተሳሰብ የበለጡ ናቸው። አይነኬ ሰዎች ናቸው። ምስክርነት የማያስፈልጋቸው አይነት ሰዎች ናቸው። ግን የት ለነዚህም እግዚአብሔር ያስፈልጋቸው። ብዙ ጊዜ አንዳንድ የሞራል ሰዎችን መድፈር ይከብደናል። እነሱ ከኛ በላይ ስለሆኑ በአንዳንድ ነገር ግን ያስፈልጋቸዋል። እግዚአብሔር ወደ እነሱ ነው የሄደው። ይበቃቸዋል አልተባሉም። ወደ እነሱ ነው መጀመሪያ የሄደው። እየፈለጉት ያላገኙት፣ እየደከሙ ያልደረሱበት እነሱ ጋር ነው የሄደው እግዚአብሔር። ስለዚህ እንዲህ ያሉ ሰዎች ያስፈልጋቸዋል፣ እግዚአብሔር ያስፈልጋቸዋል። ግን በእርግጥ ዲፊካልትም ናቸው። በኋላም ትንሽ እናየዋለን። ይሄ ይገርማል። ከዛ በኋላ መንፈስ ቅዱስ በጣም ይገርማል። ቋንቋ ብቻ አይደለም፣ ድምፅ አርጎ ጠርቷቸዋል። ድምፅ የሚል ምን እንደሆነ ድምፅ፣ እንዳውሎ ንፋስ ያለ ድምፅ እንዲሰማ ፈልጓል። ውጪ ከነዚህ ከ120ዎቹን እኮ በስውር ያለ ብዙ ችግር ሊሞላቸው ይችላል። ግን የሆነ ድምፅ ወጥቶ ከቤተ ክርስቲያን እንዲሰማ ፈልጓል። ይሄ ሁሉ የመንፈስ ቅዱስ ዲዛይን ነው እና ምንድነው? መንፈስ ቅዱስ ካለ ድምፅ አለ።
ቤተክርስቲያን ድምፅ አላት፣ ዝምተኛ አትሆንም። ውጭ የሚወጣ ነገር አላት፣ የሚሰማ ነገር አላት። እና ተሰበሰቡ ይላል። ሰብሳቢ እሱ ነው። መንፈስ ቅዱስ የሌለበት ቤተክርስቲያን መሰብሰብ አይችልም። ብዙ ህዝብ ተሰበሰቡ። ብዙ ህዝብ ነው የተሰበሰቡት። እና መንፈስ ቅዱስ ይሰበስባል ድምፅ አውጥቶ። መሰብሰብ ብቻ አይደለም፣ መሰብሰብ ብቻ ሳይሆን በገዛ ቋንቋችን እንዴት እንደሚያስደንቅ ያውቃል። ሰዎችን እንዴት እንደሚያስደንቃቸው የሚያውቀው መንፈስ ቅዱስ ነው። የት ቦታ እንደሚነኩ። አሁን እነዚህ ሰዎች የተደነቁት የገዛ ቋንቋችን ብለው ነው። በዕብራይስጥ ቢነገራቸው ኖሮ ምናልባት ላይደነቁ ይችላሉ። የት ጋ ነው የሚያስደንቀው ያውቃል መንፈስ ቅዱስ። ሰው የት ጋ እንደሚደነቅ። ሰው ካልተደነቀ፣ ካልተገረመ፣ ግራ ካልገባው ወደ መዳን አይመጣም። እነዚህ በጣም ኢሴንሻል ነገሮች ናቸው። እና መንፈስ ቅዱስ ይናገራል። ሰው እንደሚገባው እንደሚነካበት አድርጎ ይናገራል። ሌላ ደስ የሚል መንፈስ ቅዱስ ባለበት ቤተክርስቲያን ውስጥ የሚነገረው ነገር የእግዚአብሔር ታላቅ ስራ ነው። አሁን ይሄ ሁሉ ልሳን ኖሮ፣ ይሄ ሁሉ የተለያየ ቋንቋ፣ ይሄ ሁሉ የተለያየ አፍ ኖሮ፣ ንግግሩ ግን የእግዚአብሔር ታላቅ ነገር ነው። ሌላ ወሬ የለም። መንፈስ ቅዱስ በነገሰበት ቤተክርስቲያን በዚህ የሚነገር፣ በዛ የሚነገር፣ በዚህ እናድርገው፣ በዛ እናድርገው፣ እንዘምረው፣ እንስበከው፣ ምን እንበለው፣ የእግዚአብሔር ታላቅ ስራ። እኔ ሳስብ ነበር ምንድን ይሄ እግዚአብሔር ታላቅ ስራ ስል፣ ትልቁ ስራ የክርስቶስ ስራ ነው። ትልቁ ነገር እሱ ነው። እግዚአብሔርን ታላቅ ስራ የማዳኑን ነገር ነው የሚመስለኝ። አልተጠቀሰልንም። እሱ ነው ትልቁ ስራ የሚመስለኝ። እና ይሄ ነው ወሬው፣ ይሄ ነው ንግግሩ። የመንፈስ ቅዱስ ባለበት ቦታ፣ መንፈስ ቅዱስ ባለበት ቦታ። ከዛ ወደ ሪያክሽናቸው ስንመጣ ይሄ የመንፈስ ቅዱስ ሐሳብ፣ መንፈስ ቅዱስ ሲኖር ምንድናት ቤተክርስቲያን፣ እንዴት ነው የምትሆነው የሚለውን ያሳየናል። ግን ሪያክሽናቸውን ስንመጣ መጀመሪያ በተለይ በአሮጌው ትርጉም የሚሉትን አጡ ይለናል። መንፈስ ቅዱስ ሪዝኒንግ ነው የሚያጠፋው። መጀመሪያ ብዙ ሰዎች ሪዝኒንግ አላቸው፣ ስለ እምነታቸው፣ ስለ ሃይማኖታቸው፣ ስለሚኖሩበት ህይወት፣ ስለተለያየ ነገር ሪዝኒንግ አላቸው። መንፈስ ቅዱስ ሲናገራቸው ግን ኖ ሪዝኒንግ የለም፣ ሪዝኒንግ የለም። ከዛ በኋላ ይገረማሉ፣ ይደነቃሉ። መገረምና መደነቅ ይሞላቸዋል። ከዛ በቃ ሁሉ ነገር ግራ ይገባቸዋል። that is the time ኦፕን ሆኑ ማለት ነው። እንደ መልካም እርሻ እንዴት እንደሚያዘጋጃቸው ነው የሚያሳየው። እንደ መልካም እርሻ ለነ ጴጥሮስ መዝሪያ እንደ መልካም እርሻ ያዘጋጃቸዋል። የመጨረሻው ኮንቪክሽን የሚመጣው በመስካሪዎች ስራ ነው። መንፈስ ቅዱስ አለስልሶ አዘጋጅቶ የሚያቀርበው ነው የሚመስለኝ። የመጨረሻውን ስራ እግዚአብሔር እንድንሰራ የጠራን እኛ ነው፣ እንድንዘራ የተጠራ ነው እኛ ነው፣ የተለመለመው የተዘጋጀው ላይ። ግን የእግዚአብሔር መንፈስ እንደዚህ አድርጎ ሰዎችን ያዘጋጃቸዋል። ቅድም እንዳልነው ግን አንዳንድ ደግሞ አሉ፣ አንዳንድም በደንብ የማይታረሱ ደግሞ አሉ። ምናልባት ከነዚህ መካከል ምናልባት በጴጥሮስ ንግግርም የተመለሱ ሊኖሩ ይችላሉ። ግን አንዳንዶቹ የራሳቸው ሪዝኒንግ፣ የራሳቸው አናሊሲስ ለሁኔታ የሚሰጡ አሉ። እንጃ ምን ይሆን እያሉ፣ አንዳንዶቹ ግን ጉሽ የወይን ጠጅ ጠግበዋል ማለት ጀመሩ። እንጃ ምን ይሆን ያሉ ጥሩ ናቸው። በቃ እዚህ ጋር እንዲደረስ ነው መንፈስ ቅዱስ የሚፈልገው። ሌሎቹ ግን ጉሽ የወይን ጠጅ ጠግበዋል አሉ ይላል። እና ሰዎች እንደዛም ሊሉን ይችላሉ። with all this እኮ ነው ይሄ ሁሉ እያለ ይሄ ሁሉ ሚራክል እየሆነ ሰዎች ላይቀበሉ ይችላሉ። ግን ዲስከሬጅድ መሆን የለብንም፣ መናገር ነው ያለብን። የሚቀጥለው ላይ እንመለከተዋለን። ስለዚህ በዚህ ክፍል በእውነት የእግዚአብሔር ልብ ፍላጎቱ፣ ሰዎችን የማዳን ነገሩ እየገረመኝ ነበር። በቃ ድምፅ አውጥቶ ልሳን አምጥቶ ቦታቸው ላይ ሄዶ ነው የሚያድናቸው። መንፈስ ቅዱስ እንዲህ ነው። መንፈስ ቅዱስ ያለባት ቤተክርስቲያን እንደዚህ ነች። ድምፅ ያላት ናት፣ የምትናገር ናት። የት ጋር እንደሚነካ ያውቅበታል መንፈስ ቅዱስ። ሁሉ ንግግር የእግዚአብሔር ታላቅ ስራ ነው እና ወንደርፉል የሆነ ነገር ነው። እና ሰዎቹ ደግሞ
ሪዝኒንጋቸውን አቁመው ተደንቀው ግራ ተጋብተው ታርሰው ለእርሻነት ለመዘራት ወደኛ የሚመጡ ይመስለኛል። የሚቃወሙን ግን መኖራቸውን መርሳት የለብንም። እግዚአብሔርን እናመሰግናለን። ቀጥሎ የምንሄደው ወደ ጴጥሮስ ንግግር ነው። አሁን እንደዚህ ከተዘጋጀ በኋላ መሬቱ ጴጥሮስ መናገር ጀመረ እና የነ ጴጥሮስን ንግግር እናየዋለን። ግን ከነሱ አክቹዋል ንግግሩን ከማየታችን በፊት አንድ ነገር እስቲ እናንሳ። አንብበነዋል፣ ሙሉ ለሙሉ አልጨረስነውም ስብከቱን። ግን ስታዩት ገና እንደ መጀመሪያው ሲናገር ራሱ ጴጥሮስና 12ቱ በተለይ እንደው የተናገሩትን ስታዩ፣ አነጋገራቸውን ስታዩ እንደው ምን ትረዳላችሁ? ምን ሆኑ እነዚህ ሰዎች? ምን አይነት ሰዎች ሆኑ? ቃላቸውንም ስታዩ አነጋገራቸውንም ስናይ ምን ሆኑ እነዚህ ሰዎች? የተለወጠ መለወጥ ይታያቸዋል ወይ? ስብከታቸው ዝርዝሩ ጋር ሳንገባ እንደው ምን የተለየ ነገር ታያላችሁ? አሰባበካቸው ላይ ራሱ ይሄን እስቲ እናንሳ። ነው እንደው በቃ በጣም ነው የሚገርመው። መቤት ገልጸዋለች። ኢንከሬጅም የሚያደርግ ነገር ነው። ኢትስ ጀስት አባውት ሆሊ ስፒሪት። በቃ ምን አይነት ትራንስፎርሜሽን ነው! ምን አይነት ለውጥ ነው! በቃ መንፈስ ቅዱስ እንዴት አይነት ነገር ነው! እና ሶስት ነገር ነው የሆነላቸው። አንዱ ቅድም እንዳላችሁት ቦልድነስ፣ ኦቶሪቲ ሆኖላቸዋል አንዱ። ሁለተኛው መቅዲ አንስተዋለች፣ የእግዚአብሔር ቃል እውቀት ሆነላቸው። ሶስተኛው ሰማያዊ ሐሳብ። በቃ ሲጨርስ ምን አለ? እንዲህ ትባረካላችሁ፣ እንደዚህ አይደለም። ይሄ ተስፋ ለእናንተም ነው። የመንፈስ ቅዱስን ተስፋ ፈሰሰው፣ ለእናንተም ትቀበላላችሁ። ይሄንን ሰማያዊነት መንፈስ ቅዱስ እንዲህ ነው የሚያደርገው። በቃ መንፈስ ቅዱስ እስቲ እንትኑን እንየው። አሁን ቦልድነሳቸውን ስናይ ኦዲያንሱን እንየው። ቅድም ትንሽ አንስተነዋል። አንደኛ ሪሊጂየስ ኦዲያንስ ነው። እውቀት ከነሱ የሚበልጥ ቃል የሚተነትን የሚናገር ነው። አንደኛ ይሄ ኦዲያንስ የሚያፌዝም ነበረበት። ቁጥር 13 ላይ ውሽ ወይን ጠጅ ጠግበዋል እያሉ የሚያፌዙ፣ እውቀት ኖሮት የሚያፌዝ ኦዲያንስ ነው። እንዴት እና ሁካታ ያለ ነው የሚመስለኝ። እያፌዙ የቀለዱባቸው ነበር። 11ዱም ነው የቆሙት። 11ዱም ቆሙ። እንደው በደረሰኝ የሚሉ ሳይሆኑ አይቀሩም ለመናገር። ለመደበቅ የሞከረ የለም። ኤቭሪባዲ ስቱድ አፕ። ከዛ ድምፁን ከፍ አድርጎ ይላል። ይሄንን ሽውሽውታ፣ ይሄንን ፌዝ፣ ይሄን ምናምን ከሱ በላይ ወጥቶ ማለት ነው። እና እግዚአብሔር በአስቸጋሪ ኦዲያንስ ነው ያስጀመራቸው። እንደው ልምምድ አሁን ከትንሽ ወደ ትልቅ ነው። እዚህ ግን በአስቸጋሪ ኦዲያንስ ነው ያስለመዳቸው በቃ እግዚአብሔር። እና በዚህ ቦልድነስ ነው የተናገሩት። ከዛ ቀጥለው ድንቅ የሆነ የእግዚአብሔር ቃል እውቀት በቃ ትንትን ያደርጉታል። በቃ እነዚህ እኮ ምንም ነገር የማይገባቸው የነበሩ ናቸው። ሉቃስ ላይ አይተነዋል። በቃ እሱ እንትን አላቸው ይላል። የእግዚአብሔርን ቃል እንዲያስተውሉ አእምሯቸውን ከፈተላቸው ይላል። በቃ ተከፍቷል አእምሯቸው፣ ተከፍቷል አእምሯቸው። ሶስተኛ ደግሞ ሰማያዊ ሆነ ነገራቸው። በቃ ሰዎች የሚድኑበትን የእግዚአብሔርን መንፈስ የሚያገኙበትን የሚናገሩ አይነት ሰዎች ሆኑ። እና እንዴት አይነት ቢዩቲፉል ፒክቸር ነው! መንፈስ ቅዱስ እንዴት ነው ሰውን የሚሰራው! እንዴት ነው የሚያሳምረው! እስቲ ያስቡት። ይሄንን ቦልድነስ ቀድ ያላቸው ነው ጌታ። ምን ብሏቸው ነበረ? መንፈስ ትቀበላላችሁ፣ ኃይል ትቀበላላችሁ፣ ምስክሮቼም ትሆናላችሁ። ስቴትመንት ኦፍ ፋክት ነው። ወዲያው ነው እኮ በቃ አሁን ልምምድ የለም ምን የለም፣ መንፈስ ወረደ፣ ተመመስካሪዎች ሆኑ። ለመመስከር
ይሄ ሶስት ነገር ያስፈልጋል። ቦልድነስ እና ኦቶሪቲ ያስፈልጋል፣ ቃል ያስፈልገናል፣ እንደገና ደግሞ ሰማያዊ እሳቤ ያስፈልገናል። ይሄ ሁሉ ተካተተባቸው እና የእግዚአብሔር መንፈስ በጣም ቢዩቲፉል ነው፣ በጣም ደስ የሚል ነው እና ምን ያህል ልንናፍቀው የሚገባ ነው የሚለውን ነገር እንድናስብ ነው። አይ ቲንክ ሰዓታችን እየሄደ ነው ወይስ አንድ ጥያቄ እንሂድ? ሰፋ ያለ ጥያቄ ነው፣ እዚሁ ላይ እናቆማለን። የሰው ሪስፖንስ እና መንፈስ ቅዱስ ሲመጣ ቤተክርስቲያን የሚኖራት በጣም ጥልቅ ፒክቸሯን ደግሞ በመጨረሻ ምዕራፉን ስንዘጋ እንማረዋለን። ግን ምን አይነት ሽታ ምን አይነት መዓዛን ይኖራታል ቤተክርስቲያን የሚለውን ነው እና እንዳጠና ነው እግዚአብሔር በደንብ ጥንቅቅ ብሎ ሰው ሊያድን የመጣው ሰው ሊያድን ነው የመጣው። እርሻውን አዘጋጅቶ ነው ለሐዋርያት የሰጣቸው እና መንፈስ ቅዱስ ያላት ቤተክርስቲያን ድምፅ አላት፣ ወሬ አላት፣ የሚወጣ ነገር አላት። ዝም ብሎ ድምፅ ብቻ ሳይሆን ትርጉም ያለው ድምፅ ነው ያላት። ሰው የሚነካ ወሬዋ ሁሉ የእግዚአብሔር ክብር ነው፣ እግዚአብሔር ታላቅ ስራ ነው፣ የጌታ ኢየሱስ ማዳን ነው ወሬዋ በሙሉ። ስለዚህ ሰዎች ሪዝኒንግ ያጣሉ መተው they can't reason out መተው ያጣሉ። ጭራሽ ወደ መገረም ወደ ጥያቄ ይደርሳሉ የሚያሾፉ ቢኖሩ። የዛን ጊዜ እኛ ደግሞ በመንፈስ ቅዱስ የታጠቅን ከሆንን ቦልድነስ አለን፣ ኦቶሪቲ አለን፣ የእግዚአብሔር ቃል እውቀት አለን። በዚህ እና መንፈሳዊ ነገር ነው የምንሰጣቸው። አሁን ብዙ ጊዜ በተለያዩ ቤተክርስቲያኖች ስጋዊ ነገር ነው። ትባረካለህ፣ እንዲህ ትሆናለህ፣ እንደዚህ ትሆናለህ፣ ምናምን ትፈወሳለህ እንኳን አላሉም እነዚህ ሰዎች። የመንፈስ ቅዱስን ስጦታ ትቀበላላችሁ፣ ንስሐ ግቡ። የመንፈስ ቅዱስን ስጦታ ሰማያዊ ነገር፣ ወደ ሰማያዊ ነገር ነው ሰዎችን ይዛ የምትሄደው ቤተክርስቲያን እና ይሄ ቤተክርስቲያን ምስረታ ነው። እግዚአብሔር እናመሰግናለን። በሚቀጥለው ሳምንት ጌታ ቢፈቅድ ብንኖር ስብከቱን ጠጋ ብለን ደግሞ ስብከቱን እንማራለን። ወደ እመቤት እመልሳለሁ። እግዚአብሔር ይባርካችሁ።